ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ሁሉ ሰላም ነው። ይቅርታ ጨጓራዬ ትንሽ ጠዋት ጠዋት ሳልበላ ሳልጠጣ ስቀር እንደዚህ ነው ያፍቀኛል። እንዴት ናችሁ? አሁን አንዳንዱ እንደዚህ እስል የጠገብኩ ይመስላችሁ ነው። ጨጓራ ነው እንደዚህ የሚያደርገኝ። በጣም ይቅርታ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ማነው 2018 እንደኔ በጉንፋን የተቀበለው? እና ጉንፋን አሞኛል። እስቲ ጓደኞቼ አንድ ጥያቄ ልጠይቃችሁ። በዛውም ግን አበረታቱኝ። ሊዘጋብኝ ነው። በቃ በየአመቱ ካልሰራ ይዘጋል ብሎኛል። ማለት ገንዘብ እንትን ካላለ ይዘጋል ነው ብሎ እንትን አለብኝና አበረታቱኝ እስቲ 2018 ለኔ ይበለው፣ ለኔ ያርጉልኝ። ደግሞ ይቅርታ ልብስ አለኝ፣ በስራ ልብሴ ስለመጣሁ ነው። ቤት እያጸዳሁ ምናምን ስለሆነ ነው። ይቅርታ። ቤት ሳጸዳ ኮተት ምናምን ነው የምወድ መልበስ፣ ደህና ነገር አልለብስም እና ለዛ ነው። ለልብሴ ይቅርታ ጠይቃለሁ። እግዚአብሔር ይመስገን የምለፈው ለራሴ ነው፣ ሞልቶኛል። ግን መሽቀርቀሩ ጠፍቶኝ አይደለም። የሰው ቤት ስራ ስለምንሰራ አይመችም ከስራ ጋር። አሁን ደግሞ ወቅቱ ደግሞ የትምህርት ቤት ሰዓት ነው። ትምህርት ቤት ይሄዳሉ፣ ይመለሳሉ። ከዛ ቤት ጽዳት አለ፣ ምግብ አለ፣ መስራት ምግብ አለ፣ ስንት ነገር አለና ስራ ይበዛል። ያው አረብ ሀገር የምታውቁት እህቶቼ ታውቁታላችሁ፣ በምታውቁት ማለት ነው። እንግዲህ ለሌሎቹ ቦዘኔ አይደለም የምናገረው፣ ለሚያውቁት ስራ የአረብ ሀገር ስራ እንዲህ እንደሚያደክም ነው። ኤኒዌይ የመጣሁበትን ልመለስ እና ሊዘጋ ነው ካልሰራ፣ ቢዝነስ ምናምን የሚሰራ ካልሆነ ይዘጋል ብሎኛል። አሁን ለሚቀጥለው አመት እንግዲህ የለኝም ማለት ነው፣ ይዘጋል። እና አበረታቱኝ፣ አጠንክሩኝ ነው የሚባል። ከፍ አድርጉኝ። ትንሽ ነው የቀረኝና አንድ 5000 ብታስገቡኝ አሁን 2000 ልገባ 100 ምናምን ነው ሰው የሚቀረኝ፣ ግን ያም የለውም። እስኪ አበረታቱኝ ትልቅ ዩቲዩበሮች፣ በዚህ የምላችሁ እስቲ እኔን ላይክ እንዲያደርጉኝ እስቲ ተባበሩኝ፣ አብራችሁ እንዳይዘጋብኝ ማለት ነው። እኔ አሁን ይሄን የከፈትኩት አገሬን ሲሄድ አሁን የሆነ ነገር ስራ ብሰራ ለስራ አስተዋውቅበታለሁ፣ ለስራ እንትንልበታለሁ፣ ሰራበታለሁ ብዬ ነው። እውነቴን ነው እንጂ እዚህ እኮ አይመችም። የሰው ሀገር የሰው ቤት አይመችም። ከስንት አንዴ ነው እና አይመችም። በተለይ ልጅ ያለበት ቤት ከባድ ነው፣ ስራ ይበዛል። እና የምላችሁ አበረታቱኝ። ግን እንደኔ ማን ነው እስኪ አንድ ምክር ልመክራችሁ። እንደኔ እስኪ ማን ነው እናታቱ በቃ እንዲሁ የእግር እሳቱን የሚያንገበግበው እንደ አመት በዓል በመጣ ቁጥር በቃ እንዲሁ ብቸኛ የሚደውልለት ሰው ሲያጣ ብቻውን ሆኖ ማን ነው እስኪ እንደኔ የሚያዝንና ውስጡ ሆኖ የሚያለቅሳለ፣ ውስጡ የሚደማለ? እናቴ ከሞተች ነው 5 አመቷ ነው። በጣም ይከፋኛል። በተለይ አመት በዓል በሚመጣ ጊዜ ይከፋኛል። በእውነት በጣም ነው የሚከፋኝ። እውነቴን ነው የምላችሁ። እዛ ላይም ተናግሬያለሁ ትናንትና። ወንድምና እህት ምንም ነገር ካላረግሽለት ዞር ብሎ የታለች እህቴ የታለች እህታችን ብሎ ማንም ይጠይቅ የለም። እና እኔ ማንም ይደውልልኝ የለም፣ ወለ ወንድም ወለ እህት። እና እግዚአብሔር እሱ ብቻ ነው ያለኝ። እኔ ከእግዚአብሔር ጋር በቃ ብቻዬን፣ እሱ የፈጠረኝ አምላክ ነው ያለኝ። እና ከባድ ነው፣ በጣም ነው የሚከፋኝ። እናት ያላችሁ ግን እናታችሁን ተንከባከቡ። በእውነት አባትና እናት ያላችሁ አባትና እናቶቻችሁን ተንከባከቡ። በእውነት እኔ እግዚአብሔርን ያቅሜን አድርጌያለሁ። እስካለው ድረስ እዚህ ለእናቴ አድርጌላታለሁ። አላረኩም አለ እግዚአብሔር ይመስገን። ያው ለራሴ እንትን አላልኩም እንጂ እኔ ካለ ወደ ኋላ የምልበት ነገር የለም። ግን ደግሞ ቤተሰብን ደግሞ በተለይ ውጭ ሀገር ሆናችሁ ቤተሰብን ስታጡ በጣም ከባድ ነው። እኔ እናቴ የሞተች ጊዜ ኢቃማዬ ኤክስፓየርድ ነበር፣ ፓስፖርትም ኤክስፓየርድ ነበር። ስለዚህ ብድግ ብዬ እንኳን ሩጭ የሚሄደው ነገር
ቻንስ የለኝም ነው የነበረ እና ምንድነው ሀዘኔን እዚህ በሰው ቤት በማዳም ኩሽና ቤት ሆኜ ነው ውስጥ ይርር እያለ እየሰራው ምንም እያልኩም ያሳለፍኳት ሀዘኔን ማለት ነው። ታውቃላችሁ እነሱ ቁጭ በሉ ዘኑ አልቅሱ አይሉም እና ከባድ ነው በእውነት። እናቴን በማስታውስበት ጊዜ ያመኛል በጣም ነው ሰውነቴ ሁሉም እኔ ይበሳጭብኛል። እና ምንጊዜም የማትረሱ ወላጃችሁን ምንጊዜም አይረሳም። የእሳት የእግር እሳት ነው የሚሆን። እናትን ደግሞ በተለይ አመት በዓል ሲሆን በቃ አንዳንድ ነገር ሲሆን ልትወልጂ ስትይ እናት ስታጪ እኔ እግዚአብሔር ይመስገን እያለችልኝ አሳድጋልኛለች አንድ ልጅ። እግዚአብሔር ይመስገን ክብሩን እሱ ይውሰድ ፈጣሪ መሬቱን ይቅለላት እናቴ እንጂ አስተምራ አሳድጋልኛለች እግዚአብሔር ይመስገን። ግን እስከ ዘላለም እናት አብሯችሁ ስትኖር ጥሩ ነው፣ በጣም ደስ ይላል፣ ይከፋል። እና ይሄንን ነው የምላችሁ። እስቲ ስንቶቻችሁ ናችሁ እንደኔ ከፍቷችሁ የምትኖሩ በሰው ሀገር እናትና አባትን አጣችሁ? እና ከባድ ነው በእውነት ከባድ ነው። እኔ ትናንት ሳለቅስበት የዋልኩት ራሴ አይኔ በሙሉ አሞኛል በእውነት። እና ከባድ ነው፣ ሀዘን ይከብዳል። በየጊዜው እንትኑ ስታነሱት ይከብዳል በጣም። እና ሳስበው ሊሄድልና እውነቴን ነው ለሳስበው እንዴ የማንም ቤት ነው አንኳኩቼ ግን የምገባው እላለሁ በእውነት። ሂጂ እህት ቤት፣ ሂጂ ወንድም ቤት፣ ሂጂ አጎት ቤት ወይስ አክስት ቤት? መድኃኔዓለም እላለሁ አስብና እግዚአብሔር እያንተ መረጋጋቱን ስጠኝ እኔ ጌታ ኢየሱስ ክርስቶስ ስላለሁ የፈጠረን አምላክ እና እናቴ ወላዲተ አምላክ እሷ እናቱ ነኝ፣ ኢየሱስ ክርስቶስ ደግሞ አባቱ ነኝ ነው የምኖረው። እና ብቻዬን በሰው ሀገር በዚህ ሲለይ በዚህ ስወድቅ በዚህ ከፍ እያረገኝ በዚህ ከፍ እያረገኝ ነው የምኖረው የፈጠረኝ አምላክ ስሙ ይባረክ ለዘላለም። እና ይሄን ይመስላል ጓደኞቼ ቁጭ ብዬ ተረት ማለት ነው። እና በጣም ይቅርታ ግን ያው ጉንፋንም ይዞኝ የለ። እስቲ ሶፍት ላምጣ። ያው ጉንፋንም ይዞኝ አይደል ጓደኞቼ፣ በጣም ይቅርታ አቋረጥኩት። እና በጣም ከባድ ነው። በተለይ ሰው ሀገር ሆናችሁ እየሰራችሁ ቤተሰብ ህይወቱ ሲያልፍ ይከብዳል በጣም። እና እኔ አሁን 2019 ሄዳለሁ እላለሁ፣ ግን ደግሞ ልቀጥል እችላለሁ። እውነት ልሄድልና እቀመጣለሁ፣ ልሄድልና ደግሞ እቀመጣለሁ፣ ልሄድልና እቀመጣለሁ። ኦፍ ከባድ ነውና እህቶቼ እንደዚሁ እንደኔ ደግሞ ቤተሰብ የሌላችሁ ጠንክሮ አይዟችሁ፣ መበርታት ነው። ብራችሁን መያዝ፣ ብራችሁ ነው ዘመዳችሁ የሚሆን እናት አባት የሚሆናችሁ። ሄዳችሁ እንኳን አባትና እናት ባይኖራችሁ ብራችሁ በብራችሁ ታኮርፋላችሁ። ለምን የሆነ ነገር ከፍታችሁ የሆነ ነገር እየሰራችሁ እድሜያችሁም ካልሄደ የሆነ ነገር በቃ የህይወት ይኖራችኋል፣ ልጆች ይወለዳሉ። እና ብራችሁን መያዝ ነው ያለባችሁ። ወንድም እህት ምናምን ገለመኔ አይጠቅም። ምንም ብትሆን ምንም ብታጣ ብትሰጫት ባሰጫት እናት ናት፣ በቃ ማኩረፊያሽ ማለት ነው። እና ይሄን ይመስላል። ያው መቼም አሮጊት አይደለው ተረት እያበዛውባችሁ ነው። እና አንዱ ምን አለኝ፣ አንቺ አሮጊት አንቺ አሁን እንደው እንትኑን ዩቲዩብን እኮ መንደሩን አሳራሽው አለኝ። እኔ ከማን አንሼ ነው? ከማንም አላንስም። እኔ ግን እሱ አለኝ ብዬ አልተውም። እኔ ስራ ስላልተመቸኝ ምናምን ነው እንጂ በተለይ ደግሞ ሀገሬን ስገባ እስቲ እንዴት የምወዳት ታላቅ እህት አለችኝ፣ ከእሷ ጋራ ነው ቁጭ ብዬ የምሰራ። ስራ ብሰራ የሆነ ነገር እንትንልበታለሁ። በቃ እግዚአብሔር ይመስገን አሳድጋችሁኛል። ትንሽ ነው የሚቀረኝ። ክብር ይስፋ ለመድኃኔዓለም። ተባረኩ። እውነት ብዙ ደጋጎች እህቶች ወንድሞች አላችሁ። በጣም ነው የማመሰግነው። እኔን ሰው ብላችሁ እኔን እየተመለከታችሁ እኔን ሰብስክራይብ አድርጋችሁ እንትን ላላችሁ በጣም ነው እጅግ አድርጌ የማመሰግናችሁ። እውነት እዚህ ላይ በመድረሴ በእናንተ ላይ ነው። ክብር ምስጋና ይጓደለው። 2000 ልሞላው ትንሽ ነው የሚቀረኝ
እና እግዚአብሔር ይስጣችሁ። ይህንን ውስማን ያየበት እውነቴን ነው። እና በጣም አድርጌ አመሰግናችኋለሁ። ክበሩልኝ። ለምትጠሉኝም ለምትወዱኝም ለምትጠሉኝም አመሰግናለሁ። እኩል አመሰግናችኋለሁ። እውነቴን ነው። እና ይሄን ይመስላል። እና ይከብዳል በጣም እና እህቶቼ እንግዲህ ባለው እያረጋችሁ ከፍ አድርጉኝ። 5000 እንኳን አስገቡ እና ይሄን ይመስላል። ውድድ አረጋችኋለሁ። ቻው። ብዙ ስራ እኮ አለኝ። ቁጭ ብዬ መቼም አሮጌት ያው ተረት ይወዳል አንዳንድ ጊዜ፣ ለዛ ብዬ ነው። ልብሴ ግን በጣም ያስቃል። በዚህና በዚህ ተቀዶ ይዩት። አቤት መድኃኔዓለም። እኔ እንደው በቃችን ልብስ ወዳታለሁ። ቀለል ስለምትለኝ ለስራዬ ብድግ ነው የማረጋት እና ይቅርታ። ያው እንግዲህ ባለው ሰው ባለው ነው ደሃ አይደለም። እንግዲህ ደግሞ ስገዛ የዛሬ ዓመት እንገናኛለን። እና በተረፈ እንዴት ይዟችኋል? እንዴት አሳለፋችሁት? በሰው ሀገር ያላችሁት ዓመት ባልን? እኔ ያው በቃ በስራ ነው ያሳለፍኩት። ለምን ዋሻችኋለሁ? በስራ በቃ አለቀ። ያው ጭንቅላታችሁን አንደርስታንድ አድርጋችሁ በቃ አለቀ። ያላችሁበትን አስቦ ያው በሀገራችን አይደለም በተለይ በጠለብ የመጣ ነው። እንደ ልብ መስራትም እንደ ልብ መውጣትም እንደ ልብ እንደፈለግሽ መሆናችን የሰው ቤት ነው። ስለዚህ ይሄን ይመስላል። እኔ በስራዬ ነው ያሳለፍኩት። እናንተስ በምን አሳለፋችሁት እህቶቼ? እናመሰግናለሁ። ባባይ